የሚጠጣ ነገር ላስፈላልክ። ጄሪ ሙስጠፋ እዚህ ምን ትሰራለህ? አንቺ እዚህ ምን ታደርጊያለሽ? ሙስጠፋ ዛህራ ሻይ እንድታፈላልክ አድርጌያለሁ። እሺ ጄሪ ተዋወቂው፣ ሙስጠፋ ይባላል፣ ወንድሜ ነው። ሰላም ሙስጠፋ ይባላል። ያንቺ ማለት እኔ ጄሪ። ልጅቷ ማን ናት? አቶ አምነን የመረጣት ሴት ነች። ምን? አዎ ምን ነው በዚች ነው የተበለጥሽ ብለህ ልታሾፍብኝ ነው? ኧረ አይደለም። ሚስጥረኛዬ ወጊ ወደ ውስጥ አትግቢ እባክሽን፣ እዚሁ ሁኚ። አምነን እስካሁንም ቢሆን ነገሮችን መርሳት እንዳለብህ ስለተሰማኝ ነው እንጂ ልክ እንዳልሆንኩ አውቃለሁ። እኔ ስህተትሽ ነኝ እንዴ? አዎ። ለምን እንደዚህ አልሽ? ሚስትና ልጅ አለህ እኮ። እናም በቃ እነሱን አትጎጃቸውም። እሺ በይኝ። ለጄሪ በደንብ ፍቅር እንድሰጣት እፈልጋለሁ። አንቺን ካስደሰተሽ እሺ። አዎ በቃ እርጉዝ ናት። እናም ተንከባከባት። እሺ ደህና ደር። እንዴት አመሻቷም? ደህና። አንተ ማን ነህ? ሙስጠፋ እባላለሁ። የሲፈን እንግዳ ነኝ። በዚህ ሰዓት ታዲያ እዚህ ምን ትሰራለህ? ያው ንፋስ ለመቀበል ነው። ስላገኘው ደስ ብሎኛል ወዳጄ። እሺ ሰዎች በጣም ይቅርታ፣ አንድ ነገር መናገር ፈልጌ ነበር። ያው አቶ አምነን እዚህ ስላለ። ተናገሪ ሲፈን። አቶ አምነን ሆኖልኝ አንተ ሚስት መሆን ባልችልም እዚህ ቤት ቀን አንድ ቀን እንዲከፋኝ አድርገህ አታውቅም። ለእሱ ላመሰግን እፈልጋለሁ። የተለየ ነገር አላደረኩም። ሌላው ሙስጠፋ ለእኔ በጣም መልካም ሰው ነው። ቤተሰብ በሌለኝ ሰዓት ቤተሰብ ሆኖኛል። እናም እባክህ ከመላላክ ጀምሮ የሚያግዝ ስራ ካለ ራሱን እየሰራ ህይወቱን ቢያስተካክል ደስ ይለኛል። ማለት አሁን ላይ በጣም አሳዛኝ ሁኔታ ላይ ነው ያለው። የዚህን ያህል ያለህበትን ሁኔታ ማወቅ እንችላለን? እናቱን በመኪና አደጋ አጥቷት ለረዥም ጊዜ ታሞ አሁን ሄዳ ነው። እናም
ያ ከመሆኑ በፊት ነበር እኔ ሲረዳኝ የነበረው። አሁን ላይ እንደዚህ ሆኖ ሳየው የእናንተ መልካምነት ስለማውቅ ወደዚህ ያመጣሁት። አጋጣሚ ቢለያይም የኔና ያንተ ህመም አንድ ነው። እናም አብሬ ነኝ ወንድሜ። እሺ አመሰግናለሁ። አክሴ ለምንድን ነው ራሌ የሌለችው? አላወኩም። የት ልትሄድ ትችላለች? ደውዬላት ነበር እንደምትቆይና በድርጅቱ መኪና እንደምትመጣ ነግራኛለች። እንደዛ ከሆነ ጥሩ። ሙስጠፋ ምን ልታደርግ ነው? ምን ላደርግ እችላለሁ? እዚህ መኝታ ቤት ድረስ መጥቼ እባክህ ድካሜ ህመም አትሁንብኝ። አንቺም ህመም አለብሽ፣ በሽታ። ቆይ ምን ላድርግ? ስጪኝ ምን? የጠፋውን ጊዜ። ቆይ ላለፈው ጊዜ እኮ ተጠያቂ ሁለታችንም ነን። ልጅነትስ፣ ገንዘብስ? ፈልገህ ለሰጠኝ ነገር ለምን ታስጨንቀኛለህ? አንቺን ላለማስጨነቅ ስል እኮ እዚህ ብቻችንን ያለን። ለምን መጣ? ማለት ወዴት ነህ? ቶሎ መጣክ? አቤት፣ ቤቴ እኮ ነው። ደግሞ ምን ነው በሩን ዘግተሽ ውስጥ ቀረሽ? እንትን እኮ ነው ብርድ እንዳይመታኝ ለእርግዝናዬ ጥሩ አይደለም። ብርድን በቁልፍ መከላከል ምን የሚሉት ነው? እኔ እንጃ። አምን። አቤት። ልጃችን ሊያገኝ ይፈልጋል። ጄሪ፣ ገና እኮ ነው እርግዝናሽ። እንደዚህ ማለትሽን አቁም። እመኝ እንጂ የልጅሽን አባት መለየት እንዲከብድሽ ነው የማደርግሽ። አንተ ሰውዬ አሁን የፈለግህ ሆነ አልሆነም። እኔ የምፈልገው እንደ አዲስ ቬሎና ሱፍ ለብሰን እንድንጋባ ብቻ ነው። ኧረ ችግር ያግባክ። ስነ ስርዓት ይኑርሽ፣ አለበለዚያ አዋርድሽ። ምንድን ነው የምታዋርደኝ? ያው መቼም አመል አይለቅም። ትላንት የነበረሽን ህይወት ለአመን ብነግረው ዛሬ ላይ ለምን እንዳገባሽው ማሰብ አያቅተውም። የተረከምክ ነህ። እባክሽ እሱ የገባኝ አንቺን ሳገኝ። አሁን ውጣ። እሺ፣ ግን አምነን ምን ይላል? ይህን መታጠቢያ ቤት በመኝታ ቤቷ አልፌ መጋራት ነው ያናደው? እንግዲያውስ እሱ ማድረግ ትችላለህ። እሺ ጋሽ፣ ደስ ይለኛል። ግን ያው ትንሽ ብርዱ ነው የሚከብደኝ። አንቺን እንደ ፎጣ አጠፋሻል። ሙስጠፋ፣ እሺ በቃ ወይ ተቃቅፈን እንተኛለን። ብርድ ይቀፍ። አንቺ ደግሞ ከአንድ ቤት ሁለት ሰው፣ ያው ታናሽና ታላቅ። ኧረ ይከብዳል።
ሙስጠፋ የት ሄዶ ነው? ይሄ ልጅ እብድ ነው። ምን እያደረገ እንደሆነ ራሱ አይታወቅም። ሄሎ ቃል፣ እንዴት አመሸህ? እንዴት አመሸሽ? አለሁ ደህና። እኔ የምልህ አዲስ ያገኘው ነገር አለ እንዴ? አዎ፣ የወይዘሮ ሜርሲ ባል አቶ ሀልዱን የት እንዳለ ማወቅ ችያለሁ። የምርህን ነው? አዎ። የት ነው ያለው? እሱን ነገ በአካል የምናወራው ይሆናል። እስከዛው ግን ለአንዳንድ ጉዳዮች የሚሆነኝ ገንዘብ አስገኝ። እሺ፣ አሁን አስገባለሁ። ውድ ሜርሲ፣ ለጥቂት ጊዜ ነው ከህይወቴ ተውጫለሽ። መንቅሬ ነው የምጥልሽ። ሙስጠፋ የት ነበርክ? ቆይ ምን ያህል እንዳስጨነቀኝ ታውቀዋል? ለምን ትጨነቂያለሽ? ሕፃን ልጅ አይደለም። የት ነበርክ? አንድ ማድረግ የነበረብኝ ነገር። መቼም አዲስ ነገር እያደረግክ እንዳልሆነ ተስፋ አለኝ። ተስፋሽ እውን እንደሚሆን አልጠራጠርም። ደህና አደርክ? እንዴት አደርሽ? አለ። አዳር እንዴት ነበር? በጣም አሪፍ ነበር። ለምን ማለት ምን ተገኘ? ያው ያሳለፍነውን ጊዜ እያሰብኩ ሳላውቀው ነው የተኛሁት። ተመሳሳይ ነበር። አንቺም እያሰብሽው ነበር? አይ ደስ ይላል። አምን እንደን አለው። ምን ነው በዚህ ጠዋት? አረ እንቅልፍ አልወስድ ብሎኝ ዝም ብዬ ለመጫወት ነው የመጣሁት። አሪፍ ነዋ። ግን እንዴት ነሽ? አለው። ሰላም ቃል ሳሎን ጠብቀኝ፣ አንዴ መጣሁ። ምንድን ነው? አምን ጋር በዚህ ሰዓት ትሰሪያለሽ? ምን ስወርድ ነው የተገናኘ ነው ማለት? ባለትዳር ወንድ ጋር ምን ላደርግ እችላለሁ? ይህን የመሰለ ቁንጅና ይዘሽ ግን አለመመረጥ አይከብድም? መልክ እኮ ታጥቦ አይጠጣም። እኔ ግን የታየኝ የውስጥ ውበትሽ ነው፣ ፊትሽ ነው ያሳመረው። ለማንኛውም ሳትመረጪ እዚህ ቤት ውስጥ ዝም ብለሽ ከምትቀመጪ ለምን አንተ ምን ጊዜ ማሳለፍ አንፈልግ? ምን አይነት ጊዜ? ደስ የሚል ጊዜ።
ስላሰብክልኝ አመሰግናለሁ። እመኚኝ የማታውቂውን ነገር አስታውሻለሁ። ምንድነው እንደዛ ቸኩል ይጠራኸኝ? ገንዘብ ፈልጋል። የምን ገንዘብ? የምጠቀምበት። እኔ ኪት አመጣለሁ። ያው በእርግጥ ገንዘብን አንቺ በብዙ መልኩ ታመጪ ይችላልሽ፣ ግን ደግሞ እኔ ገንዘብ መሆን ብቻ ነው የሚመለከት። ሙስጠፋ እባክህ አታሰቃይኝ። እኔ አይደለሁም ስራሽ ነው የሚያሰቃይሽ። ትሰሚኛለሽ? ያኔ ያጣሁትን እያንዳንዱን ነገር አሁን ማግኘት እፈልጋለሁ። እውነት እልሃለሁ ምንም ገንዘብ የለኝም። ታዲያ ባልሽን ተቀበይው። ምን ብዬ? እኔ ምን ብለሽ ነበር የምትቀበይው? ሙስጠፋ ያ ጊዜ እኮ አልፏል። ለአንቺ ነው እሱ ቀን ያለፈው፣ ለእኔ ግን የማያልፍ ጠባሳ። እመኝ፣ እኔን የተሰማኝን ስሜት እንዲሰማሽ ነው የማደርግሽ። በዚህች 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉንም ነገር አበላሹ። ቃል ቆይ፣ ለምን እንደዚህ አሰብክ? ህይወትን እንዲበጠበጥ ስለማልፈልግ። ቆይ መቼ ነው ያያት? በመጣው ቁጥር አያታለሁ። እናንተ የሆነ ትኩረት እንድትሰጣት ትፈልጋለች። እናም ደግሞ የሆነ መጥፎ ነገርም አይችባታል። አንተ ደግሞ ደስተኛ መሆንክ አልሆንክም ባለትዳር፣ ስለዚህ ማረፍ አለባት። ካልሆነ ደግሞ ለምን አታስወጣት? አይ እንደዛ እንኳን አላደርግም። ለምን? ያው እዚህ ቤት ብትሆን ነው የሚሻለው። ቆይ በስልክ የነገርከኝ ነገር እንዴት ሆነ? ያው ምን ይሆናል ሳላስበውና ሳልዘጋጅበት የልጅ አባለሁ። ደስ ይላል እኮ። ታዲያ መቼ ነው ታዲያ የምናከብረው? ፈልጊ እኮ አይደለም ቃል፣ የምን ማክበር ነው? ቢሆንም ምንም ቢሆን አንድ አዲስ ሰው ሊቀላቀል ነው። ታዲያ ይሄ ያልተከበረ ምን ሊከበር ይችላል? እሱማ አዎ። ከጄሪካ እንዴት ናችሁ? መቼም እንደ ድሮ ፊት እየነሳት አይደለም፣ እየተንከባከባት አይደለም። ቆይ ምን ሆናል? አለ ይቺ ሴት እኮ በወዷ ያንተ ልጅ ይዛለች። ቃል ግራ ገባኝ እኮ። ይኸውልህ ማሰብ ያለብህ ልጅህንና የልጅህን እናት ብቻ ነው። ይህም ብታደርግ ነው የሚሻለው፣ ለእሷም ለልጅህም ጤንነት ስትል። በደንብ አስብበት። እናቴ ዛህራ አንድ ነገር ልጠይቅሽ ነበረ። ምንድን ነው ልጄ? ቃል ስለሚባለው ሰው የምታውቂው ነገር አለ እንዴ? የአቶ አምነን ጓደኛ? አዎ አዎ፣ የኔ ልጅ ለአምነን አንድ ያለው ወዳጁ እሱ ነው። ምን አይነት መልካም ልጅ እንደሆነ ሁሌም ከጎኑ ነው አይደል? አዎ። ምን ነው የኔ ልጅ ለምን ጠየቅሽ? ምንም፣ ብዙ ጊዜ እዚህ ቤት ስለማየው ማን ነው ብዬ ነው። ጄሪ እንዴት ነሽ? አለው ቃል። አምነን የት ሄዶ ነው? ይመጣል፣ እዚህ ነበረ። ቃል የሆነ ነገር ልጠይቅህ። ምንድን ነው? አምነንን ገንዘብ ብጠይቀው የሚደብረው ይመስላል እንዴ? የምን ገንዘብ? ያው ለራሴ አንዳንድ ነገር አንተ ስለምታውቀው ብዬ ነው። በይበልጥ ይህን አጋጣሚማ መጠቀም አለብኝ። ያው እሱ ለምን ምናምን ብሎ መጠየቁ አይቀርም። ወይኔ ታዲያ እንዴት ነው የማደርገው? በጣም አስፈላጊ ከሆነ ለምን ታዲያ እኔ አላውረውም? አንተን ከሰማማ በጣም ነው ደስ የሚለኝ። የእውነት ውለታን ከፍላለሁ። እጅ በእጅ ከሆነ ይስማማኛል። ማለት ያው ውለታውን አሁንም መልሽልኝ ከሆነ ማለት እንዳደርግልህ የምትፈልገው ነገር አለ እንዴ? አዎ። ምን? ቤሊን ከኔ ጋር እንድትሆን እፈልጋለሁ። የምርህን ነው? መቼም ጄሪን አምነን ፈትንልኝ ብሎክ አይደለማ? ለምን እንደዛ አሰብሽ? ግራ ገብቶኝ ነዋ። ይሄ እኮ ቀላል ነገር ነው። እሷን ይዣት እንዳድር ታመቻቻለሽ፣ እኔም ላንቺ አመቻቻለሁ። በዚህች 2 ቀን ውስጥ 500,000 ብር ካልሰጠሽኝ
ሁሉም ነገር አበላሹ። እሺ ደግሞ ያንን አደረኩ ማለት አምነኝ ብቻ ይሆናል። በጣም ጥሩ። ምን ነው የደነገሽ ትመስያለሽ? ኧረ ምንም የኔ ጓደኛሽንማ ሄደሽ ያደርሽበት ፈልጊያት። ያደርኩበት ቦታ አብረሽኛ ላይ መሄድሽ ያስከፋሽ ትመስያለሽ። እንግዲህ ስንት ያደለሽ በየሄድኩበት ይሽሽ አላደር። እስካሁን ከአንቺ ጋር ያሳለፉት ጊዜ ነው እኔን ያስከፋኝ። አንቺ ልጅ 80 ባልሽ አረግሽኝ እንዴ? አልገባኝም። እንዲገባሽም አልጠብቅም። ከዚህ በኋላ ግን በእኔና በባሌ ማለት ብትገቢ አልለቅሽም። ምን እየተናገርሽኝ ነው ውድ ጄሪ? ታውቆሻል። መሰሪነትሽን አውቄ አለመፈንከቴ እኔ ሆኜ ነው። ሰምኛለሽ? ከዚህ በኋላ ላይሽም ላውራሽም አልፈልግም። ተይኝ በቃ። አንድ ቀን ጥያት ስላደርኩ ከፍቷታል መሰለኝ አለችብኝ እኮ። የኔ ልጅ የሆንሽው ነገር አለ? እቺ ባብዬ ያለች ሰው እንዴት ደህና ይሆናል? ማናት እሷ? ሜርሲ ናታ። ያቺ ቢጫ ፀጉር ያደረገችሽ ነገር አለ? ካደረገችኝማ ቆየች፣ ግን ደግሞ ሰዓት ደሜ ፈላ። የኔ ልጅ ምንም ባልጠቅምሽም እንደ እናት እመክርሻለሁ። የተፈጠረውን ነገር ንገሪኝ። እኔና ምንን ለማጣላት ብዙ ቅርጽ ታቅን ነበረ። በምን አወቅሽ? ወይዘሮ ሙርዚና ነግራኝ ነው። ቢሆንም ብልህ ሰው የሚያደርገውን አይናገርም። ረጋ ብለሽ መወሰን ነው የኔ ልጅ። ይሄ ነው የተሻለ የሚሆነው። ኧረ በሽታ ይርጋባት። በአምነን ጉዳይ ማንንም ሰው አልሰማም፣ አልለቃትም። ጭር ነበረች። ወይዘሮ ሙርዚና እንዴት ነሽ? መጣሽ እንዴ መርሲ? አዎ፣ ካለኔ ቆይታችሁ እንዴት ነበር? በጣም ጥሩ ነበር። እንደ ዛሬ ጥሩ ጊዜ አሳልፈን አናውቅም። ዛሬ ቀን ሁሉም ሰው ላይ ነው የተነሳው። ሙስጠፋ ስለ ቀጣይ እቅድ ማውራት አለብን። እሺ እቅድሽን ለመስማት ዝግጁ ነኝ።